አስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅስ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎት ይደፍራታል። ወንድ ልጅ ፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ከጃኒ ጋር ማን እንደነገራችሁ አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ማገባ አይመስለኝም፣ ሳስበው አይመስለኝም። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ፣ ተፈጥሮዬ ነው። ግደል። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንደምናችሁ? እኔ ያለው ደህና ነኝ፣ ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ ለእናንተ ይጠቅማሉ፣ ያስተምራሉ፣ ዘና ፈታ ያደርጋሉ ብዬ ያሰብኳቸውን አዳዲስ ቪዲዮዎች ወደ እናንተ ይዤ መጥቻለሁ። ሰሞኑን እንግዲህ መነጋገሪያ የሆነው አዶናይ ነው። አዶናይ ደግሞ ያው አምለሰት ሙጬ ላይ ከቀረበ በኋላ ብዙ ነገሮች ተፈጥረዋል። እነዛም ነገሮች አንዱ ከጃኒ ጋር ምን አይነት ግንኙነት ነው ያለ፣ በዚህም ደግሞ ተያይዞ ጆን ዳንኤል ከናዮ ጋር ከጃኒ ጋር እንግዲህ በጥምረት አብረው የተነሱበት ቪዲዮዎች አሉ። እሱ ቬሮኒካ ደግሞ እኔ አላገባም ብላለች። ምክንያቱም ምንድነው የሚለውን አብረን እናያለን። ሌላም ዘናፈታ የሚያደርጉ ቪዲዮዎች አሉ። አብራችሁን ቆዩ። እስቲ ይህን ቪዲዮ 100 ላይክ አስገቡልኝ ቤተሰቦቼ። 100 ላይክ ብቻ ነው የምፈልገው፣ እናንተን አይጎዳችሁም፣ እኔን ግን ስለሚጠቅመኝ 100 ላይክ አስገቡልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቤ አንዱ አካል የሆኑ አመሰግናለሁ። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ሪያላ ለረብ ያለ ኧረ አጨብጭብ! ቤተሰቦቼ በጣም የሚያሳፈረ ቪዲዮ ነው። ሴት ልጅ እኮ ክብር አላት። ሴት ልጅ አሻንጉሊት አይደለችም። በዚህን ያህል አደባባይ ላይ ለዛውም ይሄ ሁሉ ማት ወንዶች ተሰብስበው ከንፈሯን በመሳም ያው ዲቴል አይታይም እንጂ ብዙ ነገር ይሄ እኮ ከአስገድዶ ደፈራ ምንም አይተናነስም ብዬ አስባለሁ። እና ምንድነው ወንዶች ምንድነው አይምሯችሁ እያሰበ ያለው በዚህ ሰዓት? እያንዳንዳችሁ እኮ እዛ ጋር ያሉት ወንዶች እህት ይኖራችኋል፣ እናት ይኖራችኋል። በዚህን ያህል ደረጃ የሴት ልጅ ክብር ዝቅ ማድረግ ተገቢ አይደለም። ሌላ ደግሞ እንዴት ሴት ልጅ ክብሯን መጠበቅ እንዳለባት፣ ማንነቷን እንዴት መጠበቅ እንዳለባት የሚያሳይ አንድ ሁለት ቪዲዮዎች አሉ። እሱም ቪዲዮዎች አይተን እንመለስ። እማ ነይ፣ ልወጣ ነው በቃ። ቸርች ዛሬ ቸርች ነው። ቸርች አለ እና እንደዚህ ለብሰሽ ቸርች ነው? ምን ማለትሽ ነው? እንደዚህ ያሰደቡሽ እናቶች እኮ ቢያ29 ናቸው። ተመሳሳይ አንድ አይነት ናቸው ሁሉም ማለት ነው። እና ሴት ልጅ ያው ክብሯን እንደዚህ ስትጠብቅ በጣም አሪፍ ነው። ማንነቷን እንደዚህ ስትጠብቅ በጣም አሪፍ ነው። ምክንያቱም በቀጣይ ቪዲዮ ደግሞ አዶናይን አፍቅረኗል ብለው በጣም ሲሰቀሰቁ የነበሩ ሁለት ሴቶች አሉ። አንዷ ፈረንጅ ናት። እስቲ ሁለቱንም አይተን እንመለስ። I love you, Adonai, and your confidence. You always know how to make me smile. I think I'm falling for you, Adonai. ጋይስ እቺ ሴት የምትለው እንዴት ተርጉምላችሁ? የምታለቅሰው አሁን አዶናይን አፍቅራው ነው። ኖርዌይ ነው የምትኖረው። ኖርዌይ ትንሽዬ ሀገር 12000 ሰው የሚኖርባት ሀገር ትንሽ ገጠር ውስጥ ነው የምኖረው እና በእናት አዶናይ በጣም ነው ማፈቅርህ፣ አፍቅሬሃለሁ፣ ፕሊዝ ተረዳኝ፣ ላገኝ ፈልጋለሁ። አዶናይ በእናት በጃካ ማለት በእናት በህይወቴ ፍቅር የሚባል ነገር አላቅም፣ ፍቅር አይቻላቅም፣ አፍቅሮኝም ሰው አያቅም፣ ግን አንተን አፍቅሬሃለሁ አዶናይ እባክህ ላገኝ ፈልጋለሁ እያለችው ነው። እባክህ አድርሱለት፣ ለዚህ ለአዶናይ ሪከርድ አድርጋችሁ አድርሱልኝ፣ ላገኝ ፈልጋለሁ፣ ኖርዌይ ነው የምኖረው፣ ሁለት ልጆች አሉኝም ብላለች። ግን አንተም ፍቅር ይዞኛል ከአንተ ጋር እያለች ነው።
ቤተሰቦቼ እንዳያችሁት ነው እንግዲህ አዶናይን አፍቅረነዋል ብለው በጣም እያለቀሱ ሁለቱም ስሜታዊ ሆነው ይታያሉ። ነገር ግን አዶናይ ሌላ ፍቅር ውስጥ ነው። እሱ ራሱ ሊሰማቸው አይችልም። እርግጠኛ ነኝ በአዶናይ ስራ፣ በአዶናይ ትጋት፣ በአዶናይ ትህትና ብዙ ሴቶች እንደምታፈቅሩት አውቃለሁ። ግን በዚህ ሰዓት ሌላ የፍቅር ዓለም ውስጥ ነው ያለው። አምለሰት ሙጬ አፋጠዋለች። እንግዲህ እሱን ቪዲዮ አይተን እንመለስ። እኔ ጋር ያለ የፍቅር ህይወት እንዴት ነው? አፋጣጠች አምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ በስማ በህይወቴ እንደውም እንደዛ ፍቅር ይዞኝ አያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ግን ቤተክርስቲያን ሄጄ ያለቀስኩ በእናትህ እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንዳ ወንድ ገራሚ የለም። አዋ ካልገዛልሽ ቾኮሌት ካልገዛልሽ አስቀርጥሽ አስወጭ ምናምን ወንዶች የዛኔ በቃ አልፋታሉኝ። በቃ ይሰድቡኛል፣ ይተርቡኛል። ሆነች ሙቪ ፕሮዲውስ ስታደርጊ ማለት ነው። ሁለት ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እያወጡ ነው። ምንድነው የምታስለብሻቸው? ይህ ፍቅር ስታተሳቸው ምን አይነት ነው? እንዳንተና እንደ ጃኒ ከሆነ ቀይ አስለብሳቸዋል፣ የሞቀ ደመቀ። ትንሽ እንትን እያለ እየወረደ መጣ ነገር ከሆነ ደግሞ ነጭ ይልበሱ። ላይክ ያምራል። እዛ በነጭ ይለቅ አይነት ነገር እሳት ላይ የሆነ ፋየር ላይ ከሆነ ደግሞ ያው እናንተን ካስት ካረኩ ቀይ ነው ማስለብስ። ያው ቤተሰቦች እንዳያችሁት ነው ቪዲዮን የጠለቀ ፍቅር ውስጥ እንደገቡ ያሳያል አዶናይና ጃኒ በጣም የተመቻት ይመስላል ከአዶናይ ጋር በመሆኑ። ምክንያቱም ከዚህ በፊት ከጆን ዳንኤል ጋር ፍቅረኛ በነበረች ጊዜያት ጆን ዳንኤል እንደ አዶናይ ትሪት አያረጋትም ነበረ። ለሱም የቆዩ ቪዲዮዎችን እያመጡ ሰዎች ከአዶናይ ጋር እያመሳሰሉት ይገኛሉ። ያው ጆን ዳንኤል እንዴት ነበር ትሪት የሚያረጋት፣ አዶናይ ደግሞ እንዴት ነው ትሪት እያረጋት ያለው የሚለውን አብረን እንየው እስቲ። በጣም አበዛው። ዝም ስለው ምን ማለት ነው? ማለት አገር መጥቼ ደግሞ ልንዘላዘል ውጭ ላይ አንተ እዛው ባገሬ አልወጣም፣ ፀጉሬንም አልቀባም፣ ሪሴፕሽንም አልወጣም። በስነ ስርዓት ቀጣኝ። የምትቀጣኝ ከሆነ ማነሽ አንቺ? ጃኒ። ይኸው እንደዚህ ጃኒ ወይ እናት እንዴት ነሽ? ተጋበይ ወደኔ ላዋይ የልቤ ስወድሽ ሳፈቅርሽ የኔ አበባ ምን ልሆንልሽ? አው ፍቅር ይዞኛል ያኩስትር የሚለው ካፈቀሩት ውጪ ሌላ ማያሳየው ልብን እንደ እሳት የሚለበልበው እሷን ካላየኋት ነፍሱ ውጪ ግቢ ነው። የዚህ ይለኛል እንዴት እንደማደርግሽ አንድ እጄ ካንገትሽ ላይ አንዱ ከወገብሽ እቶችሽ ደረቴ ላይ ተደግፈው ስስምሽ። ያው ቤተሰቦቼ እንዳያችሁት ነው ጆን ዳንኤል በዚህ መልኩ ነበረ ትሪት ሲያረጋት የነበረው። በጣም ደባሪና የሚያስጠላ ነገር ነው። አንድም ፍቅረኛህን ከሌላ ሴት ጋር ኮምፔር ማድረግ ወይም ደግሞ ማነጻጸር ተገቢ ነው ብዬ አላስብም። ምክንያቱም የበታችነት ስሜት እንዲሰማት እኔ ለእሱ አንሻለሁ የሚል አይነት ስሜት እንዲሰማት ያደርጋል። ስሜቷን እንደዚሁ አይተን ፊቷን መረዳት ይከብደናል ብዬ አላስብም። በሌላም ጊዜ ደግሞ ያለቀሰችበትና አሁን ላለችበት ደረጃ ደግሞ ያደረሳት የለቅሶ መካሻ አይነት ነገር ቪዲዮ አለ። እሱም ቪዲዮ አይተን እንመለስ እስቲ። እኔ ስሜት ስለሌለኝ ነው። ችግር የለውም። የሚቆጭልኝ ሰው ይመጣል። ችግር የለውም። ለእኔ የሚያስብልኝ ሰው ይኖራል። ለእኔ የሚያስብልኝ ሰው ይኖራል።
ቪዲዮውን እንዳያችሁት ነው። በጣም እንግዲህ አብዛኛውን ጊዜ ጆን ዳንኤል ሲያናድዳት፣ ሲያስለቅሳት፣ ሲያበሳጫት ምናምን እናያለን። አንዳንዴ እንደ ፍቅረኛ ኖርማል ለማናደድ ለጨዋታ ብለን የምናረጋቸው ነገሮች ሊኖሩ ይችላሉ። ግን ጨዋታና ቀልድ ደግሞ እየበዛ ሲሄድ ጭንቅላት ላይ እየገባ ጭንቅላት ላይ የሚፈጥረው ነገር ሌላ ነገር ነው። በጣም ነው የሚያስጠላው። ግን ደግሞ ያው አሁን ተክሳ እንግዲህ በአዶናይ ፏ ሸብረቅ ብለው እንግዲህ ነው ትኩስ ፍቅር ላይ ነው ያሉት። እንግዲህ ለሁለቱም ጥሩ ዘመን እንመኝላቸዋለን። ሌላ ደግሞ ቀጣይ ቬሮኒካ እኔ አላገባም ብላለች። ለምንድን ነው አላገባም ያለችበትን ምክንያት አብረን የምናየው ይሆናል። ማገባ አይመስለኝም፣ ሳስበው አይመስለኝም። ከአባትሽ ጋር ነው ቀሪ ህይወትሽ ማሳለፍ የምትፈልጊ? አሁን ላይ ወደፊት እንደሚፈጠር አላውቅም፣ ግን አሁን ላይ ያለው ሀሳቤ ማግባት ምናምን የሚለው ፕላን የለኝም። ማገባም አይመስለኝም። ዶሮ መስራት እችላለሁ። እንጀራ መጋገር አልችልም። እንጀራ ጋግሪ አልችልም። ማዞር ይከብደኛል። ሳነሳም እዚህ ጋር ቀጠለኝ። ቬሮኒካ እንግዲህ ስለ አባቷ ተናግራ አጠግበን ብዙ ጊዜ እንግዲህ አባቴ ትላለች። እንግዲህ የማታገባበት ሪዝን አባቴን እንግዲህ የሆነ ቦታ ሳላደርስ ምናምን የሚል ነው። ይሄ የብዙዎች ልጆች ምኞትና ሀሳብ ነው። እንግዲህ ሀሳብሽን ያሳካልሽ እንላለን ቬሮኒካ። ቀጣይ ደግሞ ቤታዮ ስለነ ጆን ዳንኤል ጃኒና እናዮ የተናገረችው አንድ ነገር አለ። እስቲ ምንድነው ያለችው የሚለውን አብረን የምናየው ይሆናል። ካስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎቷ ይደፍራታል። ወንድ ልጅ እንዴት ነው ህፃናት ካልሆኑ በስተቀር ወይ ደግሞ ወንድን ካልደፈረ በስተቀር ወይ ህፃናት ካልተደፈሩ በስተቀር ሴት ልጅ እንዴት አድርጋ ነው እሱን አስገድዳ የምትደፍረው? እቃው ቆሞ በስሜቱ ተሰምቶት ደስ ብሎት ተሳስሞ ተሻሽቶ ተነካክቶ ነው ከናዮ ጋር አብረው ልጅ ወለዱት። የኔ አባት በዘነዝና ቀጥቅጣ ወይም ደግሞ በሀጠነው እንጨት ወቅት አይደለም ያስነሳችው። ስሜቱ መጥቶ ፈልጎ ነው እንጂ ልክ እሷ ከሰው ላይ ቀምታ ምናምን ልክ በቃ ከጃኒ ላይ ቀምታ ነው። ከጃኒ ራሷ ተናግራለች፣ ተለያይተናል ብላለች። በቃ በተለያዩ ሰዓት ከጆን ዳንኤል እና እሷ አብረው ሆኖ በቃ አጋጣሚ ተፈጠረ። ምንድነው የሁላ ነገር መንጫጫት ሰው ላይ? ጆን ዳንኤል ህፃን ልጅ ነው እንዴ? ምን እቃው ተኮላሽቷል እንዴ? ጃኒ ላይ ብቻ ነው የሚነሳው ወይ አበበ ላይ ነው የሚነሳው ነው እንዴ ተባለው? ወገን እኔ አላውቅም። ከጃኒ ጋር ያርጎ አላውቅም። ግን አንድ ሰው ፍቅረኛ ከሆነ መቼስ ያደርጋል ብዬ አምናለሁ። ግን ሌሎቹ ላይ የተነሳ እቃው ናዮ ላይ ማይለዛው ቆንጆ ናት፣ ታምራለች፣ ውብ ናት፣ ረጋ ላይ ሴት ናት። ያበደ ሴት ላይም ፊንገር ላይም ሰው ተነስቶበት ወልዷል። እንኳን አይደለም ናዮ ላይ። ያው ቤታዮን እንደሰማችኋት ነው ይሄ ሀሳብ የተነሳው። እንግዲህ ናዮ ጆን ዳንኤልን እንግዲህ ከጃኒ ላይ ቀምታ ነው ያረገዘችው ወይም ደግሞ የወለደችው የሚል ነገር ሀሳቤ ስለነበረ እሱን ለማጥራት ነው ቤታዮ ይሄን ያለ እየለፋች ያለችው። እውነቷን ነው ደግሞ ያው ወንድ ልጅ አስገድዳ ትደፍራለች ወይም ደግሞ አስገድዳ ነው የሚል ሀሳብ አይኖረኝም። ምክንያቱም ፈቅዶና ወዶ ነው እንደዚህ አይነት ነገር ሊያደርግ የሚችለው። ግን ደግሞ ህይወት እንደዚህ ነች፣ ጃኒ እንግዲህ ወደ አዶናይ ሄዳለች፣ ናዮ ደግሞ ወደ ጆን ዳንኤል ሄደዋል ማለት ነው። ቀጣይ ደግሞ በባለፈው ሳምንት በስፋት እያነጋገረ የነበረው እንግዲህ የግብረ ሰዶም ጉዳይ ነበር። አሁን ደግሞ ፈጦ እየመጣ ነው። ጋይስ ምን ማድረግ እንዳለብን አላቅም። ፈጣው ቪዲዮ እየሰሩ ነው እዚሁ አዲስ አበባ ውስጥ። አንዱ ነገር ማድረግ አለብን። እስቲ አንድ ልጅ በድፍረት የተናገረው ነገር አለ፣ እሱን አይተን እንመለስ። ስወለድ ጀምሮ የምወደው ወንድ ነኝ፣ ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ፣ ተፈጥሮዬ ነው፣ ግደለኝ። እሺ የኛ ሮሚዮ ለሀገር ወይ ለሃይማኖት የቆምክ መሰለ እንዴ ግደሉኝ የምትለው? የወንድ ልጅ ቂጥ እኮ ነው ካልሰጣችሁን እያልክ ያለው። ልክ እንደኔ እንደዚህ ጺም ያለው ይሄን ነገር ቆይ ትሬንድ አድርጋችሁት ነው ወይስ ኢትዮጵያ ውስጥ የምርም እንደዚህ አይነት ነገር እየተፈጠረ ነው? እኔ ማመን እየከበደኝ ነው። ሰው እንዴት እነ ፌናንን እነ ጽዮትን እያየ አድርጎ እንዴት ጊዜ ይሆናል? አረ መንግስት የሆነ አንድ ነገር አድርግልን እባክህ። የሆነ ለየት ያለ አዲስ ህግ ያስፈልገናል። አካውንታችን ሪፖርት ሊያደርጉበት ስለሚችል በደንብ ኮፒ ሊንክ ይደብደብ። እኔ በጣም 100% ነው መስማማው። ለየት ያለ ህግ ስለ ግብረ ሰዶም ያስፈልጋል ብዬ ነው ማስበው። ጋይስ በጣም እኮ እየተስፋፋ ነው ይሄ ነገር። ስለዚህ አንድ ውሳኔ መወሰን አለበት። ቀጣይ ደግሞ እናንተን ዘና ፈታ ያደርጋል ብዬ በመጨረሻም እንግዲህ ከእንደዚህ አይነት ሙድ ውስጥ እንድንወጣ አንድ ቪዲዮ አምጥቼላችኋለሁ። እሱም አገሯ መተከል አገሯ ሽናሻ ብሩን ሰጅና ብሰጭኛ ድራሻ ኦ ማይ ጋድ ኦ ማይ ጋድ ዲስ ኢዝ ብራንዲ አሳዝን ወይ ሽናሻ ሲሄድ በጣም ፈዘዘ
የአዲስ አበባ ወንድ እንደ ዝምትን አለ ዝም ብሎ ሲሄድ ይህን የመሰለ የሽናሻ ምርት እንደ ዱባይ ሽሻ ምትመጠመጥ አሜዚንግ መስማም ከኋላ ብራንዲ አንቺን ማዝናናት ነው በኤሌክትሪክ መኪና በአዲሱ ቢዋይዲ ጋይሶች እንደሰማችሁት እንዳያችሁት ነው እንግዲህ በዚህ ያህል ደረጃ ለሴት ልጅ ኮምፕሊመንት ሲመጣ ደስ ይላል። ስታደንቅ ደስ በሚል መልኩ ውበቷን ስታደንቅ በጣም የሚያስገርም ነገርና ደስ የሚያሰኝ ነገር ነው። ምክንያቱም ሴቶችም ሲደነቁ ሲበረታቱ ስለሚወዱ። ግን አጓጉል ለከፋ ከዚህ በፊት እንዳሳየዋችሁ አይነት ቪዲዮ ሴት ልጅ እንደዚህ ይዞ መንገድ ላይ መሳምና አስገድዶ አንዳንድ ነገሮችን ማድረግ ተገቢ ነው ብዬ አላስብም። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም እንደተነጋገርነው 100 ላይክን አስቀምጡልኝ ጋይስ፣ ስለሚጠቅመኝ ነው። እናንተን ግን አንድ ላይክ ማድረግ አይጎዳችሁም። ሰላም ሁኑልኝ።